በአንዲት ለላኪው የተረገመች ለተቀባይ የተባረከች የታህሳሷ ቀን የሆነ ታህሳስ 2011 እንደ አውሮፓውያን አቆጣጠር የካንዳሃሩ አውሬ ከጦር ቤዙ ተነስቷል። ወደ አንዲት ወሳኝ ሀገር ጉዞ ያደርጋል። ያቺ በጠላትነት የተፈረጀችዋ እንቅልፍ አላስተኛ አላስቆም አላስቀመጥ ያለችዋ ሀገር ልትሰለል ነው። ወሳኙ ድሮን ደግሞ ወደ እርሷ ተልኳል። አርኪው 170 ሴንቲነል ልዩ ድሮን ለመቃኘት ለመሰለል የተፈጠረ የካንዳሃሩ አውሬ ተብሎም የሚጠራ የአሜሪካ የስለላ ድሮን ነው። በሰማዩ ላይ ሲበር አንዳች ኤሌክትሮኒክ ፊርማ ስለማይተው ራዳሮች ምን እንደመጣባቸው አያውቁም። አየሩን እየሰነጠቀ ሲበር ማን ምን እንደገባበት እንኳን አያስተውልም። ከካንዳሃሩ የጦር ቤዝ የተነሳውም ለዚህ ነበር። መዳረሻው ደግሞ ሀገረ ኢራን ነች። ይሁንና ለስለላ ለመረጃ የተላከው ድሮን የውሃ ሽታ ሆኖ ቀረ። ሲአይኤ ወደ ሰማይ የላከው ከኢራን ምድር መረጃ እንዲሰበስብ ደርሰህ በፍጥነት ተመለስ ያለው ድሮን የት እንደገባ ጠፋ። ይህ በሆነ በሦስተኛው ቀን የኢራን አብዮታዊ ጦር ድሮኑ በእጁ መግባቱን አሳወቀ። ያቺ ተልኮ፣ ያቺ ክስተት ምናልባት ዛሬ ላይ የምናውቀውን የኢራን አብዮታዊ ጦር አቅም የወለደች ነበረች። ላኪው ድሮኑን በመላኩ ዕድሜ ልክ የሚጸጸትበት፣ ተቀባይዋ ደግሞ ከትልቅ ምስጋና ጋር ጎንበስ ብላ የተቀበለችበት የአሜሪካ ፕሬዝዳንት እባክሽ ድሮኑን መልሽልኝ እስኪሉ ድረስ አነጋጋሪ ጉዳይ የተፈጠረበት አጋጣሚ ታሪክን የቀየረ ነው። እነሆ አስገራሚው ታሪክ። ሎኪድ ማርቲን አምርቶ ለአሜሪካ ማዕከላዊ የስለላ ኤጀንሲ ሲአይኤ አገልግሎት ይሰጣል። አርኪው 170 ሴንቲነል ድሮን ክንፎቹ 20 ሜትር ይዘረጋሉ። ቁመቱ 4 ሜትር ከ50 ሳንቲሜትር ነው። ርዝመቱ ደግሞ 1 ሜትር ከ80። በሰዓት 950 ኪሎ ሜትር መወንጨፍ ይችላል። 1400 ኪሎ ሜትር ደግሞ ደርሶ መልስ መጓዝ ይችላል። ሰማይ ላይ ከ5 እስከ 6 ሰዓታት ያህል መጓዝ እንዲችል ተደርጎ ተመርቷል። ለሀብታሙ አሜሪካ ባይደንቃትም እስከ $6 ሚሊዮን ገደማ ወጪ ይወጣበታል። አርኪው 170 እንኳን በጨለማ በቀን ሲጓዝ ለመለየት ያዳግታል። አዝረክርኮ የሚለቀው ሲግናል ስለሌለ ራዳሮች ምን እንደመጣባቸው እንኳን አያውቁም። በቂ መረጃ ሰልሎ ይመለሳል። ከሰማይ ሆኖ ምድር ላይ የተቀመጡ ወታደራዊ ሰፈሮችን ይቃኛል። ፎቶግራፎችን ልክ እንደ ባለሙያ ቅልብ አድርጎ አንስቶ ይመለሳል። በስውርነቱ ተልእኮውን ፈጽሞ በአግባቡ በመምጣቱ ምክንያት የካንዳሃሩ አውሬ የሚል ቅጽል ተሰጥቶታል። በመካከለኛው ምስራቅ ለገባችባቸው ጦርነቶች፣ ለምትሄድባቸው ዘመቻዎች አሜሪካ የካንዳሃሩን አውሬ አብዝታ ትጠቀመዋለች። በአቦታባድ ፓኪስታን የአልቃይዳውን መሪ ቢንላደንን ለመግደል የአሜሪካ ጦር ልዩ ኦፕሬሽን ሲከፍት ይህ ድሮን በዚያ ዝነኛ በሆነው የአቦታባድ ሕንፃ ላይ ደጋግሞ ከሰማይ አንዣቧል። በቂ መረጃንም አስረክቧል። የወቅቱ የአሜሪካ ፕሬዝዳንት ባራክ ኦባማና ሙሉ የደህንነት የውጭ ጉዳይ ፖሊሲ ባልደረቦቻቸው በሲቹዌሽን ሩም ያንን አስገራሚ ኦፕሬሽን ሲከታተሉ ምስል ከሚያቀርቡ ድሮኖች መካከል አርኪው 170 ይገኝበት ነበር። ታዲያ የታህሳሷ ቀን ለካንዳሃሩ አውሬ ምቹ አልነበረችም። የአፍጋኒስታንን ድንበር ሰንጥቆ የኢራንን ሰማይ እየጋለበበት በነበረበት ሰዓት ከአፍጋኒስታን ድንበር 225 ኪሎ ሜትር ርቀት ላይ ካሽማር አካባቢ ድንገት የገባበት ጠፋ። የአሜሪካው ሲአይኤ ከዚህ ድሮን የሚያገኘው ምስል ተቋረጠበት። ምን እንደተፈጠረ ማንም ሳያውቅ ቀረ። ኋላ ላይ ነው ጉዱ የወጣው። የኢራን አብዮታዊ ጦር አርኪው 170 ሴንቲኔል ድሮኑ በእጄ ገብቷል አለ። አሜሪካ አጣጣለች። ፈጽሞ ሊሆን የማይችል የውሸት ትርክት ጀመራቸው ደግሞ አለች። የኢራን አብዮታዊ ጦር አልዋሸም። ድሮኑን በአደባባይ አጋለጠው። በቪዲዮ ምስል አግዞ
ፎቶግራፍ እያብለጨለጨ ተመልከቱ አለ። ፕሬስ ቲቪም የኢራን ጦር ሰራዊት አባላትን እያነጋገረ ስለዚህ ድሮን ዘገበ። ከድሮኑ ጀርባ የኢማም ሆሜኒ ንግግር ይታያል። አሜሪካ ምንም ማድረግ አትችልም የሚል ጥቅሳቸው ተለጥፎበታል። በአሜሪካ ሰንደቅ ዓላማ ላይ በተደረደሩት ኮከቦች ምትክ ሞትን ሊገልጹ የሚችሉ ምልክቶችን ያስቀመጠው ሰንደቅ ዓላማም አብሮት አለ። የኢራን ሰንደቅ ዓላማም በአርኬው 170 ድሮኑ ፊት ለፊትና ከጀርባ ታትሟል። ኢራን ልክ እንደ አውደ ርዕይ ያስጎበኘችው ይህ የአሜሪካን ድሮን የአሜሪካ ፕሬዝዳንት የነበሩት ባራክ ኦባማ እባካችሁ ስጡን ብለው እስከ መጠየቅ ደረሱ። የአሜሪካ ጦር በቴክኒክ ብልሽት ምክንያት ወድቆ ይሆናል እንጂ ኢራን አልመታችውም አለ። ኢራን በበኩሏ እስከ ዛሬ ይሰወርበት የነበረውን አሻራውን አግኝቼ ከሰማይ ላይ ቀስ ብዬ ወደ መሬት አውርጄዋለሁ፣ ሳይፈራርስ፣ ሳይፈነዳ፣ ሳይበታተን በእጄ አስገብቼዋለሁ አለች። ኤሌክትሮኒክ ሲግናሎችን ሳይለቅ ከራዳር ሸሽቶ የነበረው አርኪው 170 በኢራን ኢንጂነሮች ተማረከ። ከሰማይ ሳይመታ ወደ ምድር የነበረው ግንኙነት ተቋርጦ እንዲወርድ ሆነ። ኢራንም ትልቅ ገጸ በረከት ተበረከተላት። 2007 እንደ አውሮፓውያን አቆጣጠር የተመረተው በአፍጋኒስታን በደቡብ ኮሪያ የዘመተው የሰለለው አርኬው 170 ድሮን በኢራን እጅ መግባቱ ተረጋገጠ። ቢቱ የተባለው ስትራቴጂክ ቦምብ ጣይ አውሮፕላንን መስሎ ክንፎቹን እንደ ሌሊት ወፍ አስፋፍቶ ሥራ የጀመረው አርኬው 170 የጠራ ምስልን መስጠቱ ብቻ ሳይሆን ሌሎች የሚጠቀሙባቸው የሬዲዮ ግንኙነቶችን መሰባበርም ይችላል። የድሮኑ ልባስ ኤሌክትሮኒክ መገናኛዎች እንዳይደርሱበት ማድረግ የሚችል መሆኑ ደግሞ ይህማ ልዩ ፍጡር ነው አስብሏል። ልክ እንደ ኤፍ-35 ሁሉ ራዳሮችን የመጣስ አቅም ተሰጥቶት ወደ ሥራ የገባው የሎኪድ ማርቲኑ ምርት የኢራኑ ክስተት እስኪከሰት ድረስ ማን ይችለዋል፣ ማን ይነከዋል የተባለለት ልዩ ድሮን ነበር። ይህንን ማመን ያቃታቸው ፕሬዝዳንት ኦባማም ኢራኖችን ጠይቀናቸዋል፣ የሚሰጡንን መልስ እንመለከታለን አሉ። የኢራን ወታደራዊ ባለሥልጣናት ግን ፈጽሞ የማይታሰብ ሲሉ ለኦባማ ምላሽ ሰጧቸው። ጭራሽ በአደባባይ እያሳዩ ከድሮኑ ያገኙት ምስል ምን አይነት እንደሆነ መናገር ጀመሩ። ከካንዳሃር የጦር ቤዝ ተነስቶ የቀረጻቸው ነገሮች ሁሉ እጃችን ላይ ገብቷል ሲሉም የኢራን ወታደራዊ ባለሥልጣናት ተናገሩ። ወቅቱ የአሜሪካው ፕሬዝዳንት ባራክ ኦባማ ጦር ሰራዊትን እንደነ ጆርጅ ቡሽ ልኮ ሰራዊት ከማስፈጀት አሜሪካንንም ጦረኛ ከማድረግና የማያልቁ ጦርነቶች ውስጥ ከመዘፈቅ ድሮንን በሚገባ እንጠቀምበት የሚል ፖሊሲ የቀረጹበት ጊዜ ነበር። ያኔው አማካሪያቸው የኋላው የሲአይኤ አለቃ ጆን ብሬነን ይህንን ፖሊሲ በማስፈጸምና በማውጠንጠን ደግሞ ትልቅ ድርሻ ነበራቸው። ከፓኪስታን እስከ የመን የዘለቁ ጥቃቶችን የአሜሪካ ድሮኖች በሚገባ የዘወሩት በዚህ ፖሊሲ እየተንደረደሩ ነበር። ነገር ግን ይህ የድሮን ፖሊሲ ፍጹም ያልታሰበ ውጤት አመጣ። ኢራን ስለዚህ ድሮን አገኘው ከማለትም በዘለለ ብዙ ተናገረች። ይህንን ድሮን በሚገባ እናጠናዋለን፣ እርሱንም ተመስርተን አዲስ ቴክኖሎጂ ይፋ እናደርጋለን አለች ሀገረ ኢራን። አንድን የቴክኖሎጂ ምርት በሚገባ አጥንቶ ያለውን እምቅ አቅም ተረድቶ በሀገር በቀል ቴክኖሎጂ መተካት ባለሙያዎች ሪቨርስ ኢንጂነሪንግ ሲሉ ይጠሩታል። ኢራን ደግሞ በዚህ ፍጹም የተካነች ነች። አርኪው 170 ድሮንን በሚገባ አጥንቼ ምላሽ እሰጣለሁ ያለችው ኢራን ምላሿን እነሆ ለማለት ብዙም ጊዜ አልፈጀባትም። ሻሄድ 171 ሲሞርግ እና ሳጌህ የተባሉ ድሮኖችን በፍጥነት ወደ ምርት አስገባች። አርኪው 170ን መስለው የተመረቱት ሻሄድ 171 ሲሞርግ እና ሳጌህ ድሮኖች ብዙዎችን ጉድ አስባሉ። በተለይ ሳጌህ እየተባለ የሚጠራው ድሮን ለመቃኘት ብቻ ሳይሆን ለመምታትም የተመረተ ሆነ። እርግጥ ነው ኢራን ሰው አልባ ተሽከርካሪዎችን ለማምረት ተማሪ አልነበረችም። ከ1980ዎቹ እንደ አውሮፓውያን አቆጣጠር ጀምሮ
በተለይም በኢራን ኢራቅ ጦርነት ወቅት ይህንን ቴክኖሎጂ መሬት ላይ ለማውረድ ብዙ ጥራለች። በሌሎች ዓለማት የተሰሩ ድሮኖችን በመመልከት የራሷን ፈብርካለች። እስራኤል ሄርሜስ 450ን ስትሰራ ሻሄድ 129ን እንካችሁ ብላ መታለች። በአነስተኛ መልኩ የመቃኘት አቅም የነበራቸው ቴክኖሎጂዎች ዛሬ ላይ አድገው መቺ ኃይል ሆነዋል። ኋላ ላይ የሻሄድ ቴክኖሎጂ በሻሄድ 136 አማካኝነት ይበልጥ ከፍ አለ። የሩሲያንና የዩክሬን ጦርነትን ያንቦገቦገ፣ ሩሲያ ሳይቀር ተደማበት በሌላ መልክ እንድትሰራው የገፋፋት የድሮን ቴክኖሎጂ በያኔው የታህሳስ ክስተት ይበልጥ ተራምዷል። አሜሪካ MQ-9 ሪፐር ድሮንን በ16 ሚሊዮን ዶላር ገደማ ለገበያ ስታቀርብ፣ ሀገረ ኢራን በበኩሏ በጥቂት ሺህ ዶላሮች የሚሰሩ የተለያዩ ድሮኖችን ለዓለም አስተዋወቀች። ታዲያ እዚህ ጋር አንድ ታሪክ ይደገማል። በእርግጥም ታሪክ ራሱን ሲደግም ዓለም ተመልክቷል። 2011 እንደ አውሮፓውያን አቆጣጠር እጇ ላይ የገባውን የአሜሪካን ድሮን ተመልክታ በሪቨርስ ኢንጂነሪንግ ቴክኖሎጂ በራሷ መልክ ቀርጻ የሻሂድ ምርቶችን ያመረተችው ኢራን እርሷ ተማሪ ብቻ አልነበረችም፣ መምህርም ጭምር እንጂ። አሜሪካ ሻሄድ 136ን በዩክሬኑ ጦርነት አማካኝነት እጇ አስገብታ ሉካስ የሚባል የአንድ ጊዜ አጥቂ ወይም ካሚካዚ ድሮን ይፋ አድርጋለች። ኢራን ከአሜሪካ ተማረች። አሜሪካም ከተማሪዋ ኢራን ተምራ ሉካስን ወደ ጦር ሜዳ ላከች። አርኪው 170 ሻሂድን፣ ሻሂድ ደግሞ ሉካስን ወለደ እንደማለት።